ሰላም ጤና ይስጥልኝ። ይህ ኢትዮ ማለዳ ነው። ፈጣንና አዳዲስ መረጃ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ በአቶ ጌታቸው ረዳ የተቋቋመው አዲሱ ፓርቲ ዛሬ በሸራተን አዲስ ሆቴል ከሰጡት መግለጫ ላይ የተወሰደ አንኳር ሐሳብ ነው። ትሰሙታላችሁ። የህወሓት አባል ሆኖ ለውጥ የሚፈልግ ካለ አባል መሆን ይችላል ተብሏለኝ። በአቶ ጌታቸው ረዳ የሚመራው አዲሱ ዲሞክራሲያዊ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድም ገልጿለኝ። የፓርቲው መስራች አባል ከሆኑት ውስጥ 100 የሚሆኑትኝ የህወሓት አባል እንደሆኑም አረጋግጠዋል። በአቶ ጌታቸው ረዳ የሚመራውና ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድም አስታውቋል። ፓርቲው ዛሬ ግንቦት 23 2017 የመጀመሪያ ጋዜጣዊ መግለጫውን በሸራተን አዲስ ያካሄደ ሲሆን በመግለጫውም ጊዜያዊ ፍቃድ ከምርጫ ቦርድ ማግኘቱንም አረጋግጧል። አዲሱ ፓርቲ በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ አዲስና የተለየ ሐሳብ ያለው ፓርቲ ለመመስረት እንዳስፈለገም ገልጸዋል። መግለጫውን የሰጡት የፓርቲው ኮሚኒኬሽን ኃላፊና የአደረጃጀት ኮሚቴ አባል የሆኑት አቶ ረዳይ ሐለፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫውን መስጠት እንዳልቻሉም ተናግረዋል። ዲሞክራሲያዊ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንዲሁም ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ አዲስ ፓርቲ ነው። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑን በመግለጫውም ተናግረዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ የአደረጃጀት ስራዎችንና የአባላት ምልመላ እንደሚሰራ የገለጹት አቶ ረዳኢ ከዚህ ቀደም የህወሓት አባል ሆኖ ለውጥን የሚፈልግ ካለ አባል መሆን ይችላልም ብለዋል። ከዚህ ውጭ የህወሓት አባል የሆኑ ወጣቶች እንዲሁም ከትግራይ ውጭ ያሉ የትግራይ ተወላጆችም የፓርቲው አባል እንዲሆኑ ይሰራል ሲሉም ገልጸዋል። አክለውም በህወሓት ውስጥ ሰላም እንዳይኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ትግራይን ሰላም የነሷት መላው የህወሓት አባል ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገወጡን ጉባኤ ያካሄዱት ናቸው ሲሉም ህወሓትን ተችተዋል። በአሁኑ ወቅት ከፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውን ከነዚህም ውስጥ 90% በላይ የሚሆኑት በትግራይ ክልል እንደሚገኙም አቶ ረዳዬ ገልጸዋል። ፓርቲው በትግራይ ክልል የተለያዩ መድረኮችን እንደሚያካሄድ የገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ክልል ጠቅላላ ጉባኤውን እንደሚያካሄድም በመግለጫው አስታውቋል። የኢትዮጵያ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ ፓርቲ ዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ የፖለቲካ ፓርቲዎች ምዝገባ ፍቃድ ባሳለፍነው ሳምንት መስጠቱም የሚታወስ ነው።